ከባድ ሚዛን እኮ ነው። አንዱ ደግሞ ታክሲ ሰልፍ ላይ ሄዶ ነው አሉ ረጅም ሰልፍ አይቶ ወንድሜ ሰልፍ የት ነው ሲለው 4 ኪሎ የሚወስደው ሰልፍ ነው ሲለው ዞር ብሎ አይቶ ይደርሰናል ብለህ ነው ግን አንድ ሰፈር ውስጥ ጅብ ያስቸግራቸዋል። ከብቶቻቸውን እየበላ የሆነ ጊዜ አድፍጠው አገኙት። አባረው ገደሉት። ያረገባቸውን ሲያስብባቸው አላስቻላቸውም። ጦራቸውንና ረጃጅም ቢላቸውን አውጥተው ሁለቱ ጓደኛሞች ጅቡን መክፈፍ ጀመሩ። ልክ እንደገፈፉት ሲያዩት ስጋው ያምራል። አንደኛው ዞር አለና አታ የጅብ ስጋ ይበላል እንዴ? ይሄኛው ማጓግቶታል። ኧረ እኔ አላቅም። እንደዛው ጦራቸውን ቢላቸውም ደም በደም እንደሆነ ወደ መንደሩ አዛውንት ጋር ሄደው እኔ ምሎት ጋሼ የጅብ ስጋ ይበላል አይበላም? አዛውንቱ ደም በደም የሆነውን ቢላ አይተው ኧረ ልጆቼ ከፈለጋችሁ ይበላል አሉ። ሊበላት ያሰቧትን ጅግራ ቆቅናት ይለዋታል ነው ጉዳዩ። ሕግን መጣት ስትፈልግ መጀመሪያ ሕጉን ትክደዋል። ከዛስ የራስን ሕግ ታረቃለህ ማለት ነው። ለሞት ሲያመቻቹ መጀመሪያ ህመምን ይነግረዋል። ስለዚህ የምጠይቀው ይሄን ይወቅ። ድፍረት ይጠይቃል ትግል፣ ግን የእውቀት ድፍረት ነው። እዚህ ሰፈር ደግሞ ማወቅና አዋቂነት ተንቋል፣ ታንቋል። ጎበዝ እያለን ያለነው እኮ ትግሉ ከባድ ነው እናውቃለን። ግን ከሞት ወደ ህመም፣ ከውድቀት ወደ እንቅፋት፣ ከጥፋት ወደ ስብራት፣ ከጠመንጃ ወደ ቡጢ ቢያንስ ዝቅ አርጉልን እያለ ነው። የተራበ በልቶ ሲነክስ ጽድቅ አያልፍም። የተገፋ ሲበቀል አቅሙ አይሰንፍም። ክፋት መልኩ ገሃነም ነው አትተርፍም እልሃለሁ። እዚህ የጋራ ትግልን ለመጀመር የግልን ትግል አሸንፍ መጀመሪያ። ባንክ የሚያስከፍቱ ቡክ አወቃች ወጣቶች፣ ምስኪን ወጣቶች ክፈቱ እያሉ መንገድ ላይ አወቃችሁ። እነሱ ታሪክ ልንገር አንዴ እንደነሱ እንዲያረጉን እኮ ነው ይፈልጉ። ወጣቶቹ ከመስሪያ ቤታቸው ከባንኩ እቅር ተሰጣቸው። በሳምንት ውስጥ የዚህን ያህል ሰው ደብተር እንዲያወጣ ወጡ። መንገድ ላይ እናት ቢያዩ ምንም የለም። ህዝቡ እንኳን የባንክ ቡክ ከፍቶ ገንዘቡ የሚያስቀምጥበት ቀርቶ ከፍቶት የሚቀመጥበት ቦታ አጥቷል። ምን ያርጉ እናቴ? ቢያዩ ግራ ሲገባቸውና የእቅዱ መዳረሻ ቀን ሲደርስ አቅራቢያ ያለ መቃብር ቦታ ሄዱና ለሟች ሁለት አካውንት አንዳንድ ተቋማትና መስሪያ ቤቶች እኮ የተሻለ የመቃብር ላይ ጽሑፍ እኮ ሙሉ መረጃ ይሰጣል። አንዱ በጣም ሁሉን አውቃለሁ የሚል ሰውዬ ነው አሉ። ወዳጅ ጓደኞቹን ሰብስቦ ሁሉንም ይቀደደው። ወዳጅ ጓደኞቹም ስለ ጉዳዩ ምንም ጉዳይ ዕውቀትም ልምድም ስለሌላቸው አንድ ያላቸው አማራጭ ዝም ብሎ ማዳመጥ። በስብስቡ መሃል የሆነ ጊዜ ጡረታ የወጡ አዛውንት ፓይለት ባሉበት ጀመረላ ጨዋታው። ባለፈው ወደ አዲስ አበባ ስመጣ በአውሮፕላን ፕሌኑ በ70,000 ጫማ ላይ ሲል አዛውንቱ ጫማ ይቀደድ ጎበዝ። የቁጥርም እኮ ጡር አለው።
እውነቴን ነው የምልህ እኮ አንዳንዴ ግድ የለም አንዳንዴ እንደዚህ ዞር ዞር ብለህ ከማውራት በፊት ማን አለ የለም ብለህ እሺ ግራና ቀኝ ማየት ባትችል እንኳን ስትቀደድ ድምፅህን ዝቅ አድርገው ለማስተባበልና ለማድበስበስ እንዲመች መበላት እኮ ያለ ትበላል እኛ ደግሞ በጣም ብዙና ዘርፈ ብዙ የሆነ የመበላት ልምድ አለ እናቀዋል ለምሳሌ በተጋጣሚ ስም ተመዝግበን ሳንጋጠም ተበልተን እናቃል እንበላል አሁን እኮ ነሻምበል ያረጉ ያሉት ምንም የተበይነት ልምድ እንደሌለው ሰው መቁጠራቸው ሳያስ በደጋፊ ስም መዝግበው መበላታችንን የሚነግሩን በሰበር ዜና እውነቴ ነው ይኸውል ልትበላ ትችላል ትበላል ግን አበላሉን በቀጥታ ስርጭት በማብራሪያ ማስተላለፍና ተበዩን ኦዲት ሰርተ አምጣ ማለት ግን እውነቴ ነው ኦዲት ስራማ የፕሮፌሽናል በይ ባህሪ አይደል በቃ እሺ ይሄም ይሁን በሂደት ነው ብቁነት የሚመጣው ብለን ዝም እንዳንል ከመበላታችን የበለጠ የሚያናደው ተበልተዋል ተብለን እናቋቁማቸው በሚል ድጋሚ ይበላል ታዲያ ይሄ ስለሚያውቁ ነው ስለሚንቁ ሰላም አቡል ጀባ ኢማን ጀባ አማን ጀባ ብለናል እንግዲህ ይሄንን ቤት ፎሎ ስላረጋችሁ ቤተሰብ ስለሆንን ስለተወዳጀን ከልብ አመሰግናለሁ እጅ ነስቻለሁ ይመቻችሁ ከዚህ በኋላ ስራዎቼን አቀብላችኋለሁ በዚህ በኩል ባዮም ላይ የዩቲዩብ አካውንት አለ በዛም መወዳጀት እንችላለን ለምስጋናችን ግን የባለሱቁን ምስጋና ነው ማመሰግናችሁ አንድ ባለሱቅ አለ የቀበሌ ኃላፊ በጣም ያማረረው በጉቦ ማለት ነው ወላ እሱን ተማምኖ ነው እቁብ የገባው ሁሉ ጊዜ በቃ አምጣ ነው ጉቦ አይጠግብም ያ የቀበሌው ኃላፊ የአባልነት ክፍያ ሁሉ አስጀምሯቸዋል ማለት ነው የጉቦ ከፋዮች እና ሁሉም ቦታ ሲሄድ የሰፈሩ ሰው በሙሉ ስለሚያስከፍለው በምንም አይነት ሁኔታ ውስጥ አያስከፍሉትም እሱ በቃ ድራፍትን ቤት ሲሄድ ምግብ ቤትም ምናምን አረ ተከፍሏል ምናምን ነው የሚሉትና አንድ ቀን እዚህ ባለሱቅ ጋር ይመጣና ተከራክሮ ዛሬ እኔ ነኝ የምከፍለው ምናምን ብሎ ከፈለ ከዛ ባለሱቁ በጣም በትህትና በጣም ነው ማመሰግነው ፈጣሪ ያክብርልኝ በጣም አንተ ጥሩ ሰው ነህ ምናምን አለው የቀበሌ ኃላፊው ጉበኛው አረ ምን ሆነ ነው ይሄ እኮ ተገበያይተን ነው መክፈል እኮ ግዴታዬ ነው ሲለው አረ አይደለም እንዴ አንተ እስኪ ታመጣለህ ከኛ ተቀብለ አይደል እንዴ የምትኖረው አረ እንዳንተ እኮ ቶሎ የሚመልስ የለም የራሴን ገንዘብ ነው የሰጠኸኝ አለ እና ምን ልላችሁ ነው አሪፍ ጊዜ ይኖረናል ስለተወዳጀን እንደናንተ አይነት ጥሩ ሰው አይገኝም ለማለት ነው ይመቻችሁ ከውቀት ይልቅ ማጎብደድ ትልቅ ቦታ እየተሰጠ ሰፊው ህዝብም ለደፋሮቹ ጆሮም ድጋፍን መስጠት ይችልበታል መምህር ቅኔ እውነታቸው እዚህ ሀገር ዕውቀት ቢመዝን ኖሮ ቃሊቲ ማረሚያ ቤት ድሮ ነበር የሚሰምጠው አሉ ምነካ አንዳንዴ እኮ ከዩኒቨርሲቲ ሁሉ የበለጠ ቁጥር በቃሊቲ ማረሚያ ቤት ምሁሮችን ልታገኝ ትችላለህ ሰፊው ህዝብ ለደፋሮቹ ጆሮም ድጋፍን መስጠቱን ተያይዞታል ታዲያ ሲም በመሳለ ያሳያለሁ ባለፈው ከድራችን ዳኛ ሻምበል ጋር ተጣልቼ ታስሬ ያልነበር በስም ማጥፋት ወንጀል ከሶኝ ማማለጣይሽ ዋስ ሆኖ ያስፈቱኝ ጊዜ ማለት ነው የተፈታው ጊዜ ጠጅ ቤት ውስጥ ቀለል ያለ ዝግጅት አዘጋጁልኝ እንኳን ተፈታ እንኳን ለቤት በሰላም አበቃም ዳቦ ቆረስን በላን ጠጣን ከዛ በመሃል ማማለጣይሽ ሲደስታ አስመላሽ የደስታ ንግግር አድርግ ብለው ወደ መድረክ ጋበዙኝ
እኔም አንዳንድ አካላቶችን ለማመስገን ከሞከርኩ በኋላ የደረሰብኝን የፍትህ መጓደል ካወራው በኋላ በሞቅታ አምልጦኝ ትግሉ ይቀጥላል አልልም። ጠጪው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። የዚህ ሰፈር ሰው እኮ ግራ ግብት ነው። የሚጨብጠው የሚይዘው አሳጥቷል፣ የሚደግፈው የሚቃወመውን አጥቷል። ታዲያ እንዴት ሆኖ ነው የጋራ ጉዳይ የሚኖረን ጎበዝ? እነዚህ ደፋሮቹን የሚችላቸው እንደ መንፈስ ያለ ዕውቀት ትልቅ የሥራ ልምድ ያለው ሰው ብቻ። የመንፈስን ጨዋታዎች በተከታታይ ከጠጭ ቤት በስርጭት አስተላልፍልሃለሁ። ቢራ የተወደደ ሰሞን የቀበሌው መዝናኛ ጋር መንፈስሽ አይደላ አጨብጭቦ ሄሎ እዚህ ጋር ሀገር ሳይረበሽ አንድ ቢራ አስተናጋጁ ያመጣለታል። እሷን ሲጨርስ ይቀጥላል። ጎበዝ ሀገር ሳይበጠበጥ ሌላ ቢራ ይመጣለታል። ሶስተኛ ላይ ጎበዝ መስከረም ሳይደርስ ሀገር ሳይረበሽ ሌላ ቢራ አምጡልኝ ይመጣለታል። አስተናጋጁ መጨረሻ ላይ መጣ። ሂሳቡን ይዞ ሲመጣ የፈራውት ደረሰ፣ ሀገር ተበጠበጠ አለላ። መንፈስሽ ከባድ ሰው እኮ እቺን ጨዋታ እኮ ጠጅ ቤት ሁሉ ይዟት መጥቷል። አንዱ የአዝማሪው ባንጃውን ዘፈን ይሰማና ፓ ፓ ፓ ፓ ፓ አዝማሪው ባንጃ ያለው ድምጽ መሰለ ሲለው መንፈስሽ ቀበል አርጋ ከ97ቱ ይበልጣል። እንደው የያሰፈር ሰው እንደዚህ ሲዝናና ደልቶት አይመስልም? መንፈስሽ እኮ ጉደኛ ሰው ነው። በዚህ የሚያበቃ መስሏል እንደ ሰፊው የኛ ሰፈር ነዋሪ አንዱ ታክሲ ተሳፍሮ ይሄደልህ ነው ሆን ብሎ ለነገር ጠብቆ ልክ 4 ኪሎ ቤተ መንግስት ጋር ሲደርስ ወራጅ አለ ጎበዝ ወራጅ አይልም። ረዳቷ ፈገግ ብላ እንደ መንፈስሻ ጎበዝ አታስጎምጀና ስንቱ መሰለ 4 ኪሎ መውረድ እየፈለገ 6 ኪሎ ጋር ይወረደ። እኔ ምለው ድሮ ያጂልኝ ቀጠሮ ቦታ ምረጪና የሚለው ዘፈን 6 ኪሎ የቲያትር ተማሪዎች ነበር የሚዘፍኑት። አሁን ከመቼው ቤተ መንግስት ጋር ደረሰ? እዚህ አካባቢ እኮ ከባድ ጨዋታ እኮ መንፈስሽ አለቃለች። ባለፈው በቴሌቪዥን ያየን ምን አለ፣ በነገራችን ላይ ደስታ ነኝ ስለው የቤተ መንግስቱ የራት እልፍኝ ለሰርግ ይከራያል አለ። እንዴት ስለው ያው ችግሩ ስትፋታ ባንቀስ 39 ነው የሚረቅልህ አለ። ሲያስጨንቁ አይደለም ማታቀውን ቀርቶ የኖርክበትን ልምድ አካበትኩበት ያልከውን ነገር ሁሉ ነው የሚያደበላልቁብህ። እንደ መሰለ ታሪኩ ንጉስና አማካሪያቸው እየተመካከሩ ነው ቁጭ ብለው። ከጎናቸው አንድ አሽከር አለ ዋንጫቸውን የሚሞላ ሲጎድል የሚያስተናግዳቸው። ንጉሱና አማካሪያቸው ካወሩ በኋላ ተነሱ ሊሰነባበቱ ሲሉ ንጉሱ አማካሪውን አዩትና ኧረ ጎበዝ አተ ሰውዬ ወፍራል፣ ቦርጭ ምንድን ነው የሚያክለው? እኔንም ዙፋኔንም እኮ ልትከልለኝ ነው። ጭራሽ ልታማክረን ነው ስንል ልትከልለን ነው እንዴ አሉ። እውነታቸው እኮ አማካሪ ከወፈረ እናቴ ምክሩ ሁሉ ቡጢ ነዋ። ከዛ በዚህ ቀልድ ንጉሱና አማካሪው ሲሳሳቁ አሽከሩ ይሄንን አይቶ ፈገግ አለ። ንጉሱ ዞር ብሎ ያስቃል ሲሉት ድንገት አሽከሩ ኧረ አያስቅም ንጉሥ ሆይ ሲላቸው ድጋሚ ተኮሳትረው ንጉሱ አታ እንዴት ነው የኔን የንጉሱን ቀልድ አያስቅም የምትለው ሲሉት አሽከሩ ግራ ገባው። እንደው ምን ሺህ ዓመት ይንገሱ እኔ እኮ ሆዴና ጆሮዬ ጥርስ ያህል መሳሰል ቀበጣጠረና ጥለውት ሄዱ። ወዳጄ የአሽከሩን ስሜትና ሁኔታ ህዝብ ሆነ ይኸው አለበለዚያ አይገባ። አንድ ግጥም የሚጽፍ ሰውዬ ነው። አጭር ግጥም ጻፈ፣ 2 መስመር። መንግስትን ነው የምቃወመው ዛሬ አለ። በቃ ለመንግስት ደግሞ ምን 2 ፔጅ 2 መስመር ይበቃዋል። በቃ ኃይለኛ ግጥም ነው ማቀርበው አለ። ግጥሙን አዘጋጀ።
እንደዚህ ዳምኖ የዘነበ እንደሆን የአባቴን ምንሽር ሚያውሰኝ ማን ይሆን? ጽፎ ሄደ። በቃ ዛሬ የመጣው ይመጣል አቀርባለሁ አለ። ወጣ መድረክ ላይ እንደዚህ ዳምኖ የዘነበ እንደሆን ብሎ ቀና ሲል የሚያውቀው ደህንነት ወዴት ውስጥ አያየው። ዣንጥላ የሚያውሰኝ ማን ይሆን? ማን አንቺዬ አሁን ወለሉ አኗኗር ነው ያለው ሰውዬው። ይሄ ሰፈር ታዲያ ከባድ ሚዛን አይደለም? ከባድ ሚዛን እኮ ነው። አንዱ ደግሞ ታክሲ ሰልፍ ላይ ሄዶ ነው አሉ። ረጅም ሰልፍ አይቶ ወንድሜ ይሄ ሰልፍ የት ነው ሲለው 4 ኪሎ የሚወስደው ሰልፍ ነው ሲለው ዞር ብሎ አይቶ ይደርሰናል ብለህ ነው ግን የአብዮት አደባባዩን ቢይዝ ይሻለኛል ብሎ በአብዮት አደባባዩ ይኸው ሰውዬ እዛው አውቶቡስ ውስጥ ቁጭ ብሎ ሬዲዮ ሰማለ። ጋዜጠኛዋ አንዳንድ የኢትዮጵያ የክልል ከተሞችን እየጠቀሰች እንግዲህ ካየ ሁኔታው ጋር የሚሄድ አለባበስ እንጠቁማቸዋለን አለች። እገሌ የሚባል ቦታ ስትሄዱ ፀሐያማ ስለሆነ ቀለል ያለ ልብስ አድርጉ። እገሊት ጋር ስትሄዱ ዝናባማ ስለሆነ ደረብረብ አድርጉ ሲባል ይሄ ሰውዬ ቀልደኛ በየት በኩል ሄደን ኧረ ይሄ ሰፈር ጎበዝ፣ ምርጫው በእጅ ነው። አንድ ወጣት ልጅ አግብቶ ልጅ ወለደ። የመጀመሪያ ልጅ የሰፈር አዛውንት መጡና ከመረቁት በኋላ ምን አሉት? ይኸውልህ ጎበዝ ልጅ ሲሳይ ይዞ የሚመጣ አይታወቅም አሉት። እሺ ጌታ ያለ በአመቱ ሌላ ልጅ መጡኝ። ሰውዬ ይኸው ልጅ ሲሳይ ነው ይዞ የሚመጣ አይታወቅም። ሶስተኛ ልጅ መጡኝ። ይኸው ልጅ ቆይ ጋሽ ይኸው ይዞ የመጡት ነገር ካለ ፈትሹልኝ፣ ወጪ ነው የተረፈኝ አለ። ወዳጄ በገዛ እጅ ነው ሲሳይህን ችግር የምታደርገው። ችግርህንም ሲሳይ ነው ብለህ የምትቀበለው በገዛ እጅ ነው። የቱ ጋር እንደሆነ ማወቅ ካልቻልክ፣ በስርዓት ካልተሰደርክ አካሄድ አያምርም። አለበለዚያማ ቦታ መቀያየሩ ዋጋ የለውም። ወደ ውጭ ሀገር ሄደውን ሰው ያስታወስክ መጠጥ አስመርሮት የመጠጥ ሱስ አንገላታው፣ በቃ አልቻለም። እንደውም ሰውየው ከሩቅ ሲታይ የድሮ የቤት ስልክ የለም የተነሳ የቤት ስልክ ነው የሚመስለው። የሚጎነጭበት ጉንጩ ሰርጉዶ በቃ ምርር ብሎት በቃ ሱስ አለቀ ሲሉ አሉ ከሀገር በፈረስ ከዚች ሀገር ካልወጣው ብሎ ውጭ ሀገር ሄዶ ስራው ምን ቢሆን ጥሩ ድራፍት መቅዳት። ወንድሜ ይኸውልህ እንኳን ራስህ ቀርተህ ሰው ሁሉ እየቀዳልህ አልቻልከውም እኮ። ከራስህ ነው ወይስ ከስራና ከግብርህ ነው እየሸሸ ያለህ? ያ እኮ ነው ጥያቄው። የተቀመጥክበትን ቦታ ካለየ ወንድሜ ከየትም የመጣ ስርዓት አስተዳደር መዝገብህን አያሳምርልህ። ለዚህ እኮ ነው አዝማሪው ባንጃ አለው ጥሩ ግጥም አለችው። ግጥሟን እንዴት እንዳስነሳት ታውቃለህ? ሴትዮዋ ልጃቸውን ሞቶባቸው ቀብር ቁጭ ብሎ ጎረቤት መጣ። የድንኳን ይሾካሾክ የለ በምንድን ነው የሞተው ሲባል አይ እንደዚህ ሌሊት ሊዘርፉት ሲሉ ሲታገል እንደዚህ ወቅተውት ነው አሉ የሞተው ሲባል ጎረቤት ምን ቢል ጥሩ ምን ሆኖ ነው ግን ኢትዮጵያዊ ሆኖ በጥንቃቄ መዘረፍ ያቅተዋል አሉ። የመንፈስን ጓደኞች አወካቸው እንደ በፓርትነር የሚሰሩት ወዳጆች
ታክሲ ሰልፍ ላይ ጠብቁ ምናምን የሚሉት አሳወስጋቸው ኪሳችሁን ጠብቁ የሚሉት ኪሳችሁን ጠብቁ ስትባል አንተ ወንድሜ ያለን ሁሉ ቦታ ተነካከለ ዳበስ ያ ማለት ተናገርክ እኮ እዚህ ጋር ነው ከዛስ አስጠንቅቀው የለ ያጠናቋል ማን አደባባይ ላይ ከዛ አንተ እንባን እየዘራ ዳበስ አርገሽ ነካ የሚለው ዘመን ክሊፑን ትሰራዋለህ ወንድሜ አንዳንዴ ለችግሩ መፍትሄ ካጣ የችግሩን ምንጭ ማድረግ ካቃተ አንድ ማድረግ ያለብህ ቆም ብለህ ሁሉ ጊዜ ስለ ችግሩ የሚያወሩና የሚያብራሩ ሰዎች ፈተሽ አርጋቸው ያው ብታጣ ምንጩን ብታጣ ችግሩ ራሳቸው ሆነ ታገኛቸዋል እመነኝ ለዚህ ነው ስርዓት ያለ ስነ ስርዓት ዋጋ የለውም ስነ ስርዓትን የሚጥሱ ሰዎች ናቸው ቀድሞ ከፊት ለፊት ተገኝተው ስለ ስርዓት ሊያስረዱ የሚፈልጉት በሁሉ አልከሰርንም ይሄ በባህል በለው በእምነት በማህበራዊ ጉዳይ በለው በባህላዊ ጉዳይ ሰው እንዴት በሁሉም ነገር ይወድቃል ጎበስ የትኛው ስርዓት ነው ታዲያ ይሄን የሚያስተካክለው ዘመኑ እንዴት እንደሆነ ላስረዳን ጉማሬን አወቀው ጉማሬ እኮ ድሮ የብስ ብቻ እንስሳ ነበር እንዳሁኑ የየብስና የባህር ሳይሆን በፊት ለኮ እውነቴን እኮ ከዛ ፀሐዩ ንዳዱ ሲበረታበት ለፈጣሪ ይግባኝ አቀረበ ኧረ ጌታ አልቻልኩትም ፀሐዩና እንደው ባህር ውስጥ እንኳን ትንሽ ቀዝቀዝ እያልኩ ልምጣ ሲል አይ ፈጣሪ እዛ ውስጥ ያሉ ፍጥረቶች ትበላለህ አለው ጉማሬ ምን አለ አይ ግድ የለም ማታ እዛ እያደርኩ ጧት ልመለስ አለ ፈጣሪ ልቡን አወቀበት ጉማሬ ምን አስበው ነበር አሉ ያው እንግዲህ ማታ ከበላው ጧት ውጪ ኮንኩ አያቅብኝም ብሎ አስቦ ነበር ታው መከራው ሲበዛበት የመጨረሻ አቀረበ አሉ ይግባኙ ምን ይሻላል ሲለው በቃ እንደው መብላቴና አለመብላቴ እንዲረጋገጥ ፈጣሪ ሆይ ከውሃ ሶጣ እዛ ውሃ ዳርቻ አጸዳዳለሁ የበላውት ካለ ይለያል በዛ ተስማምቶ ነው አሉ የባህርም የብስም እንስሳ ዘመኑ ያረ የፋንዲያ ስሌት እኮ ነው ዘመኑ ወንድሜ መልከም ብታሳምር ገለጻም ብታሳምር ዋጋ የለው የገባሃትን ቃል በአፍ ያልካትን ንግግር በአደባባይ ስትጸዳዳ ዞር አድርገን ነው የምንለይህ እኮ የናቁት ያደርጋል ራቁት የሚለውን ቢልህን አትርሳ አዛውንቶቻችንም ሽምግልናን አታቅሉት እውነቴን ነው ብረት በጋለ ጊዜ ነው ቅርጽ ማስያዝ የሚቻለው ችግኝም ቀጥ ብሎ እንዲያድግ የምትችለው በለጋነቱ ነው ለጋ ነው ብለህ የናከው አቅም ሲያገኝ ያላጋል እምቡጥ ነው ብለህ የተውከው አቅም ሲያገኝ አንተ በርጅና ምክንያት ወንበር ስትይዝ መሮጥ በማትችልበት ጊዜ መጥቶ ያሯሩጥህና በገዛ ልጅ ክብርህንም ህይወትህንም ታጣል ስለዚህ ለአዋቂዎች ለሽማግሌዎች ትልቅ ቦታ ሰጣቸው ያልተገራ አንበሳ ደግሞ ሲፈረጥጥ የሚጠቅመውንም የማይጠቅመውንም እያጠፋ ነው ለዚህ የመጨረሻ የጠጅ ቤት ጨዋታ አንድ በቀጥታ ስርጭት እናስተላልፍ ጠጅ እየጠጣን መንፈስሻ መጣ ጎበዝ ለጎረቤት ሀገር ፕሬዝዳንት የተሰጠው ጋቢ ምን እንደተባለ ሰማ እንዴ ምን ተባለ አልኩት ባድመ እንዴት እላለሁ ያው አልተቋጨማ
በአንዲት ንግግርና አንቀጽ ነው የብዙ ለጋ ሰዎች ህይወት የሚቋጭ። ስለዚህ የፊልምህንም የኑሮንም ጭብጥ አስተካክል። ከሆነ በኋላ ከመሮጥ ከመሆኑ በፊት አምልጥ። በመጨረሻም ጠጅን ትጎነጭና የዘላለም ግጥም ከአዝማሪው ባንጆ አንደበት ትሰማለህ። እምቡጥ አበባዎች በከንቱ ረገፉ፣ አንዴ ወደ ደጋ ወደ ገፈገፉ፣ በጻድቆች ቦታ አፈቀላጤዎች እየተሰለፉ፣ ምስኪኖቹ ወድቀው ጨካኞች ተረፉ፣ ስንቶች ከስንታን ሰው ያለ ስም አለፉ ትሏለህ። ያው አንተ አክተር ይሁንስ አንዱ መንፈስ ስልኩን ከጆሮ ላይ ሙጭልፍ አርጎት እየሮጠ አይደለም ሰውየው ያራራጣው ተከተለውና መንፈስ ያሮጦ ቀበሌ ውስጥ መግባት እጁን አወናጭፎ ሰውየው አመለጠኝ ማለት ነው። አሁን በምን ለይቼ ነው የሚይዛቸው? መንፈስሻ ጣራ የነካ ጨዋታ አላት። ስለ ፍቺ ካነሳንማ እሷንም ጠቀስ አድርገን ማለፍ አለብን። ከደፋሮቹ አንዱ አርለሱ እኛ የነበሩት እነዚህና እነዚያ ተባብለው ፍቺ ፈጽሞ የለም። እነዛኛዎቹ የፍቻቸውን ካስፈጸሙ በኋላ ንብረት ክፍፍል ያስፈልገናል ብለው መጡ። እዛ እነዛኛዎቹ ንብረታችንን አካፍሏላ። እነዚህኛዎቹስ ባለ ጊዜና ባለ አቅም አይደል? መቼ ያፈራችሁትን ንብረት ነው ንብረት የምትጠይቁት? ያላችሁ ኮሮጆ ነው እሱ መውሰድ ትችላላችሁ አላቸው። እንዴ እነዛ ቀላል ሰው አድርጋችኋል እንዴ? ነው ኮሮጆ ነው የሚደርሰን? እንደዛ ከሆነ ለብቻችን ምርጫ እናካሄዳለን። አዩ ስበር ጭንጫታ ይዤ ስበር ጠጅ ቤት መጣ ማማ ልጣይሽ ጋር አረ ጎበዝ ማማ ልጣይሽ እነዚህ ሰዎች ምርጫ ለብቻችን እናካሄዳለን እያሉ ነው ስላችሁ ደስታ አስመላሽ። አትፍረድባቸው። ከድሮም ብቻቸው መወዳደር ለምዶባቸው ነው አሉ። ምትፈልጥህ ሚስት ቤተሰቦች የይቅር ቤተሰቦች ይልታውቁ በጣም ነው ይጎበዝ። ደስ ይለኛል። በጣም ፈታ ያሉ ቺል የሆኑ ቤተሰቦች። አባቴ ሰላም ነው? አረፍ በል አረፍ። መቼም ፍቅር ይበልጣል ብለሽ ነው ምንድን ነው? ሰላም ነው ግን ሰላም ነው ሁሉ ነገር በእግዚአብሔር ፍቅር ምን ምንድነው ታስጨንቀው ያለቅሳል። በኢየሱስ ፍቅር አይሸትም እኮ አትደፍተም ነው አላምጠው ምን አንተ አይሸትም እኮ ተወዳት የለ እንዴ ብላ መርጌታ ሚላካው ሰላም ነው። ከየት ነው መርጌታ? ከአዲስ አበባ። ቀጥል። እኔ በጣም ነው የምወድህ ወጣዬ፣ በጣም ነው የምወድህና ያለኝ ጊፍት ሁሉ ጨርሼ ነው የሰጠሁህና መርጌታ ነህ አንተ? መርጌታ ነህ? አዎ። የመስተፋቅር ትሰጣለህ? አዎ። በምንድን ነው የመስተፋቅር የምትሰጥ? በምን? በቃ በተለያየ ሲመጡ እኛ እንሰጣለን። እስኪ ቆይ እንደው ሁለት ነገር በምን ትሰጣለህ? ሁለት ነገር በምንና በምን? በፍቅር። ለፍቅር በምንድን ትሰጣለህ? ሁለት ነገሮች ጥቀስ። አረ እንደዚህማ ሚዲያ ላይ እኮ እንደዛ አንዘርዘር መርጌታ እንዲህ አይነት ቀባጣሪ መለኩሴ አይመችኝም። እንዲህ ሌባ ሁሉ ነው። ሰውዬ ምንድነው የፈለግህ? በህልሜ እኮ በምራቅ ቂጥን በድቼ እኮ ነው ረፈር ላይ ማርያም ቦታዬ ይኸውና ሀገር፣ ይኸውና ትውልድ፣ ይኸውና አድዋ፣ ይኸው እዚህ ጋር ያለው። የት እየፈለክ ነው? ትወዳታለህ ሀገርህን? ና መቄዶንያ። አይችለውም አንድ ሰው። ና መቄዶንያ። አይችለውም አንድ ሰው። አዎ አብጃለሁ። ይህንን ሁሉ ሰው አንድ ሰው ሲመራው ሳይ አዎ አብጃለሁ። አዎ ገና አብጃለሁ።
ህሙማንን ለመጎብኘት ገባውና አንድ ነገር አሉኝ። ምን እንዳሉ ታውቃለህ? ጠብቁልን፣ ሊሞትብን ነው፣ ከሳብን አሉ። እነሱ እግራቸው ተቆርጦ እጃቸው ተቆርጦ ለማን እንዳሰቡ ታውቃለህ? አባታቸው ለቢንያም ነው። ምክንያቱም ብቻውን ነው። ምክንያቱም አንተን ክፋት ቢዚ አድርጎሃላ። የጻፍክ ነው ብላኝ ነበረ። በእናትህ እስኪ በለው በእናትህ። ጠየቀችኝ፣ አይኗን አየው፣ በልቤ ተኛዋት፣ አካሏን አርቄው። ውዴ መዓዛ ናፈቀኝ ጠረን፣ ጨዋታና ሳቀ ሁላ አለብኝ ገላ። ካንተ ጋር ሰውን ነውር እኮ አላውቅም፣ በዙሪያዬ ሞልተ ዙሪያዬን አላይም ብላ ተከሰተች። የተባረከች ልጅ አልጠፋም ነበር አይኗም ካይኔ ደጅ። አቀፍኩ ውብ ለዛዋን፣ አየው ንጹሕ መንፈስ፣ ሌላው መሽታ ድሎ እንዲህ አይነቱን ነፍስ። ይቆጨኝ ነበረ በእድሜዋ ላይ ባላልፍ፣ ባልስቅ በራሷ ጥርስ ባልበላ በሷ አፍ። ይቆጨኝ ነበረ ልጅነቷን ባላቅፍ፣ እንባዋን ባልስመው። እንደዚህ እብደቴን ወዳጅ ነፃነት ውበቴ፣ ሲመችሽ ጠይቂኝ አትክሪ ስስቴ። ደህና ሁኚ ብያት ደህና ዋይ ብያት፣ ደህና ሁኚ ብያት፣ የምኖር አብሬያት የማደራ